ኤርምያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነስቷል። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከእንግዲህ በኋላ በክርስቶስ ትንሣኤ ለሰው ልጅ ሁሉ ደስታና ሰላም ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 5 ቀን ከአበይት ነቢያት ከአራቱ መካከል አንዱ ኤርምያስ መታሰቢያ ዕለቱ ነው። እሱም በተመለከተ እንነጋገራለን። ርዕሳችን ኤርምያስ ማለት እግዚአብሔር ከፍ ያደርጋል፣ አንድም እግዚአብሔር ብርሃን ነው ማለት ነው። ስለዚህ ርዕስ አድርገን የምንወስደው እግዚአብሔር ከፍ ያደርጋል ነው። ቃሉን ለሚጠብቁ ትእዛዙን ለሚያከብሩ እንደ ተስፋ ቃሉ ለሚኖሩ በሕግ እግዚአብሔር በሥርዓተ እግዚአብሔር ለሚኖሩ ለዚች ዓለም ሰራይ መጋቢ እግዚአብሔር አለ። በነደደው እሳት የሚያሻግር በፈላው ውሃ የሚያሻግር ይልቁንም ትዕቢተኛውን ጥሎ ትሑቱን ከፍ የሚያደርግ እግዚአብሔር እንዳለ የሚያምኑትን እግዚአብሔር ከፍ ያደርጋል አይተናል። ሙሴን ከፍ አድርጎ ፈርዖንን ወደ ኤርትራ ባህር ጥሎታል። ሕዝቅያስን ከፍ አድርጎ ሰናክሬምን ምድረ በዳ ላይ ጥሎታል። ናቡከደነጾርን ዝቅ አድርጎ ዳንኤልን ከፍ አድርጎታል። ጴጥሮስን ከእስር ቤት አውጥቶ ሄሮድስን ራሱን እየበላ እንዲሞት አድርጎታል። ዮሐንስን ከፍ አድርጎ ሄሮድስን ወርሮታል። እግዚአብሔር እነሆ ከፍ ያደርጋል። ሐና እመ ሳሙኤል እስመ እግዚአብሔር አምላክ ማእምር ውእቱ ዘንተ የሐስር ወዘንተ ያከብር እስመ ጽዋዕ ውስተ እደ እግዚአብሔር። እግዚአብሔር አዋቂ ነው አለች። ማን? እግዚአብሔር አዋቂ ነው። አንዱን ከፍ ያደርጋል፣ አንዱን ዝቅ ያደርጋል። ምን ማለት ነው? ትእዛዙን ሕጉን ለጠበቁ ከፍ ያደርጋቸዋል፣ እግዚአብሔርን ለማያውቁ ደግሞ ዝቅ ያደርጋቸዋል። ይህንን ብላለች ሐና እመ ሳሙኤል። ነቢዩ ዳዊትም እንዲህ ብሏል፣ አንሰ ዕፄ ወአኮ ሰብ፣ እኔ ትል ነኝ አለ። ዛሬ ትውልድ ይህን ቢሉት ድንጋይ ያነሳል። ዳዊት ግን ምን አለ? እኔ ትል ነኝ ሰውም አይደለሁም ምናምንቴ ነኝ አለ። ራሱን ትል ነኝ ያለውን ዳዊትን በጎልያድ ፊት ከፍ አድርጎታል። ጎልያድን ራሱን ከፍ ያደረገውንና ሰውን የናቀውን በዳዊት ድንጋይ ጥሎ የዳዊትን ክብር ከፍ አድርጎ የጎልያድን ውርደት አሳጥሮታል ማለት ነው። ስለዚህ እግዚአብሔር ከፍ ያደርጋል ማለት ነው። የሙሴን ክብር ከፍ አድርጎ የፈርዖንን ውርደት በኤርትራ ባህር እነሆ አሳይቷል ማለት ነው። ስለዚህ እግዚአብሔር ከፍ ያደርጋል ማለት ይህንን ይገልጣል ማለት ነው እና ኤርምያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው። አንድም ብርሃን ማለት ነው። አባቱ ኬልቅዩ ወይም ኬልቅያስ ይባላል። በሌላ መልኩ ኤርምያስ በኢየሩሳሌም አቅራቢያ ባለው ወይም ካለው ከተማ ከአናቶት ይባላል። ይሄ በማኅሌተ ጽጌም እናውቀዋለን እና ኤርምያስ አናቶት የሚል ማኅሌተ ጽጌ አለ፣ በዚያ ይታወቃልና ከአናቶት ካህናት ወገን የነበረ የኢየሩሳሌምና የአሕዛብ ነቢይ ሲሆን ቁጥሩ ከአበይት ነቢያት ወገን ነው። አበይት ነቢያት የሚባሉት ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። አበይት ነቢያት ያስባላቸው ጽሑፋቸው ብዛት የተጋድሏቸው ጥንካሬና እንዲሁም ደግሞ የተናገሩት ኃይለ ቃል የምዕራፋቸውን ብዛት ይገልጣቸዋል። ደቂቀ ነቢያት የሚባሉ 12 ናቸው። አበይት ነቢያት የሚባሉ 4 ናቸው። አጠቃላይ ድምር 16። እነዚህ የጽሑፍ ነቢያት ናቸው። የቃል ነቢያት ደግሞ 15 ነቢያት አሉ። ጽሑፋ ማን ነው? እውቀታቸውን ቃለ እግዚአብሔራቸውን
ትንቢታቸውን፣ ሱባያቸውን፣ አስተምሯቸውን ሌሎች ጽፈው በመጽሐፋቸው ታሪካቸው እንዲነገርላቸው ያደረጓቸው የቃል ነቢያት የሚባሉ አሉ። ከእነዚህ መካከል እንደነ ኤልያስ ያለ፣ እንደነ ኤልሳ ያለ፣ እንደነ ናታን ያሉ እንዲህ አይነቱ ጽሑፍ የሌላቸው የቃል ነቢያት ተብለው ይታወቃሉ ማለት ነው። ስለዚህ ምን አለ? እነሆ አዎ ከአናቶት ካህናት ወገን የተገኘ ነው። ይህ ኤርምያስ በአምስቱ ነገሥታት በኢዮአስ ልጅ ኢዮአክስ ኢዮአቄም ልጅ ኢዮአኪን ኢኮኖንያን ማለት ነው ሴዴቅያስ ዘመን ትንቢት ተናግሯል ይልና ዘእንበለ ፍጥርከ እምከርሰ እምከ ወአእመርኩከ ወእንበለ ትጻ እማሕፀን ቀደስኩከ ወነቢይ ረሰይኩከ ለአሕዛብ ተብሎ በትንቢተ ኤርምያስ ምዕራፍ 1 ላይ የተነገረ ቃል ነው። ራሱ በራሱ ተቀምጧል፣ ተጽፏል። እና ምንድነው የሚለው ትርጉሙ? በሆድ ሳልሰራህ አውቄአለሁ፣ ከማሕፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ተብሎ በብላቴናነቱ ገና በእናቱ ማሕፀን የተነገረለት በ622 ዓመተ ዓለም የተጠራ ነቢይ ነው ይለዋል። ይህ ነቢይ የይሁዳ ንጉሥ ኢዮአስ በነገሰ በ13ኛ ዓመት ማስተማር የጀመረ ነቢይ ነው። እንደውም በትንቢቱ ጠንካራ ንግግር ተናገረ የሚባልለት ነቢይ ነው። ይልቁንም ደግሞ ጌታ እንደሚወለድ 12ቱ ሐዋርያትን፣ 70 አርድእትን፣ 36ቱ ቅዱሳት አንስትን እንደሚጠራ ይልቁንም ደግሞ አዲስ ኪዳን ደግሞ እንደሚመጣ አስቀድሞ የተናገረ ነቢይ ነው። ይህ ንጉሥ ደግ የእግዚአብሔርን ቤትና አምልኮ ለማደስ ብዙ ደክሟል ይላል ንጉሱ ማለት ነው። ኢዮአስ በጣም ደግ ንጉሥ እንደነበረ በነገራችን ላይ በብሉይ ኪዳንም በአዲስ ኪዳንም ነገስታት የእግዚአብሔርን ቤት የሚሰሩ ነገስታት አሉ፣ የሚያፈርሱም አሉ። ለምሳሌ ብሉይ ኪዳን ብነርስ የመጀመሪያው ሰሎሞን ነው፣ የእግዚአብሔርን ቤተ መቅደስ ሲሰራ። ከዚያ ቀጥሎ ደግሞ ዘሩባቤል ነው። ወደ አዲስ ኪዳን ስንመጣ እንዲህ እነ ኃይለ ሥላሴን ስንመለከት፣ ሌሎችም ቆጥራ እነ ምኒልክን ስንመለከት እነዚያ እንደናጡት ሁለት ነው 40 አጽብሃ እነዚህ ሁሉ ብዙ ቤተ መቅደስን ሰርቅ እነ ቅዱስ ላሊበላ፣ እነ ይምርሃነ ክርስቶስ፣ እነ ናኩቶ ለአብ፣ እነ ቅዱስ ሀርቤ እነዚህ ቅዱሳን ትልልቅ በዘመነ መንግስታቸው ዘመን ተሻጋሪ አብያተ ክርስቲያናት፣ ውቅር አብያተ ክርስቲያናት፣ ፍልፍል አብያተ ክርስቲያናት፣ የተለያዩ አብያተ ክርስቲያናትን ሰርተው ያስቀመጡ ነገስታትን ኢትዮጵያ ሁልጊዜ የምትኮራባቸውና የምትናገራቸው አለች ማለት ነው። እና ምንድን ነው የሚለው እንግዲህ ከዛ ቀጥሎ ደግሞ ምንድን ነው የሚለው ይህ ንጉሥ ደግ የእግዚአብሔርን ቤትና አምልኮ ለማደስ ብዙ ደክሟል ይልና ነገር ግን አለ ቤተ ክርስቲያን አድሶ ሰርቶ ውሎ ወደ ቤት ኑሮ ወደ ሞት አይቀርምና ባረፈ ጊዜ ኤርምያስ አልቅሶለታል ይላል። እውነት ነው። የእግዚአብሔር ሰዎች ሲያርፉ ደግ ነገር የሰሩና ሕጉን ያከበሩ ነቢያት ያለቅሳሉ፣ ሐዋርያት ያለቅሳሉ። ጌታም እኮ የሚወደው አልዓዛር በሞተ ጊዜ በተቀበረ ጊዜ አልቅሷል አይደል እንዴ? ስለዚህ ይህንን ልናውቅ ያስፈልጋል ማለት ነው። ቀጥሎ የሚናገረው ከዚያም ይላል የኢዮአስ ልጅ ኢዮአክስ በነገሰ በ3ኛ ወር ተማርኮ ወደ ግብፅ ሄደ ይላል። በእርሱ ፋንታ ወንድሙ ኤልያቄምን ኢዮአቄም ብሎ አነገሰው ይላል። ይህንም ያደረገ ፈርዖን ነው ብሎ ታሪኩ ያመጣዋል። ይህም ኢዮአቄም መንገስ በጀመረ ጊዜ በ25 ዓመት ጎልማሳ ነበር ይላል። ይሄ ሕዝቅያስም እንደዚህ ነበር። እኔ ይገርመኛል። ሕዝቅያስ በ25 ዓመቱ ነገሰ ይልና እንደነገሰ ግን ከእግዚአብሔር ጋር ተጣበቀ ይላል። ከእግዚአብሔር ጋር ተጣብቆ እስራኤል ያመልኩት የነበረውን ጣዖት ሰባብሮ ጥሎ አመድ አድርጎ መደርደሪያውንም ገለባብጦ መሰዊያውንም አስወግዶ ንግስናውን ቢጀምር እግዚአብሔር ደግሞ ለሕዝቅያስ እነሆ ንግስናውን ባረከለት። ለምን? ከእሱ ጋር ስለተጣበቀ ብሎ ያመጣዋል ማለት ነው። እና ምን ይላል? ይህም ኢዮአቄም መንገስ በጀመረ በ25 ዓመቱ ጎልማሳ ነበር፣ በእግዚአብሔር ፊት ክፉ አደረገ ይላል። ከዚህ ሰውራችሁ መድኃኒዓለም በነገስታት ታሪክ ስንመለከት በእግዚአብሔር ፊት ክፉ ያደረጉ አሉ፣ በእግዚአብሔር ፊት ደግሞ መልካም ያደረጉ አሉ። በእኛም በማህበረሰብ ደረጃ ላይ በእግዚአብሔር ፊት ክፉም ያደርጋሉ፣ በእግዚአብሔር ፊት ደግሞ መልካም የሚያደርጉ አሉ። መልካም አድርገን እንድናልፍ እግዚአብሔር ይርዳል። ይህ ንጉሥ ክፉ ስለነበር ኤርምያስን ተቃውሞ መጽሐፉን አቃጥሎ ኤርምያስን አሳስሮት ሳለ ይህ ክፉ ንጉሥ አለ ኤርምያስን ተቃውሞ ይላል መጽሐፉን አቃጥሎ ኤርምያስን አሳስሮት። እዚህ በሐዋርያት ሥራ ምዕራፍ
12 ላይ ስንመለከት ሄሮድስ ጴጥሮስን ተቃውሞ በከርቸሌ ውስጥ አስገብቶ አስሮት ነበር። የእግዚአብሔር መልአክ በመንፈቀ ሌሊት መጣና የቅዱስ ጴጥሮስን ሰንሰለት በታትኖ አስወጥቶታል። ጴጥሮስም አይመርኩ ከመ እግዚአብሔር ፈነወ መልአኩ አዳነኒ፣ እግዚአብሔር መልአኩን ልኮ እንዳዳነኝ አወቅኩኝ ብሎ ጴጥሮስ ተናግሯል ማለት ነው። ስለዚህ አሳስሮት ሳለ የእግዚአብሔር ቃል አለ ወደ ኤርምያስ መጣና ምን አለው? ከእስር ቤት አየው። እግዚአብሔር ሰው ከምትበላበት ሰው ከምትጠጣበት መጥቶ ከአንተ ጋር ሊያወራ ሊበላ ሊጠጣ ይችላል። ወደ ታሰርክበት ቤት ግን ላይመጣ ይችላል። እግዚአብሔር ግን በታሰረበት ቦታ ላይ ምን አለ? ሄደለት ነው የሚለው። ወደ ማን? ወደ ኤርምያስ። ኤርምያስ ወደ ታሰረበት ቦታ ወደ ኤርምያስ መጣና ክርታስ ይዘህ እየመዘገብክ ጻፍ፣ እስራኤል ከክፋታቸው ቢመለሱ በደላቸውን ይቅር እንድላቸው ብሎ ነገረዋል። አዎ ከክፋታቸው ቢመለሱ እስራኤልን ይቅር እላቸዋለሁ እያልክ ክርታስ ያዝና ጻፍ። እግዚአብሔር እኮ የምሕረት አምላክ እኮ ነው። በምሕረቱ በቸርነት ሁልጊዜም ቢሆን ልጆቹን ይቅር ይላል። አሁን ምን አለ? አሁን ታስሯል ኤርምያስ። በነገራችን ላይ ዮሐንስ ወንጌላዊ ራዕየ ዮሐንስን ሲጽፍ ታስሮ ነው አለ። ታስሮ በደሴተ ፍጥሞ ነው እንግዲህ ራዕየ ዮሐንስ በዚህ በገብረ መስቀል ሚዲያ ከምዕራፍ 1 እስከ ምዕራፍ 22 ላይ ደርሰናል። አሁን ትርጓሜውን እየተማርን አይተነዋል። በደሴተ ፍጥሞ ተግዞ በደሴተ ፍጥሞ ታስሮ እነሆ ቅዱስ ሚካኤል እየመጣ ይህን ጻፍ እያለ ይነግረው ነበረ። እሱም 22 ምዕራፍ ጽፎ ጨርሷል ማለት ነው። አንድ ምዕራፍ ናት የቀረችን፣ እዚያው ላይ ተመልከቱት። ሙሉ 22ቱ ምዕራፍ በገብረ መስቀል ዩቱብ ላይ ተከታተሉት። ሰላም እግዚአብሔር ከሁላችን ጋር ይሆን እና ምን ይላል? ወደ ኤርምያስ መጣና የእግዚአብሔር ቃል ነው። ክርታስ ይዘህ እየመዘገብክ ጻፍ፣ እስራኤል ከክፋታቸው ቢመለሱ። ይሄ እኮ ነው። አሁን ዛሬ ሰው ከክፋቱ ቢመለስ፣ ከተንኮል ቢመለስ፣ ከገዳይነት ቢመለስ፣ ከሌብነት ቢመለስ፣ ከስርቆት ቢመለስ፣ ከሐሜተኝነት ቢመለስ፣ ከጉቦ ከሙስና ቢመለስ እግዚአብሔር ይቅር ይላል። አሁን ይሄ የምናየው ያንዣበበው የጦርነት ደመና እግዚአብሔር ይገፈዋል፣ ያስወግደዋል። ይሄ ጥላቻ የስደት ደመናን እግዚአብሔር ይገፈዋል እና ምን አለ? ከክፋታቸው ቢመለሱ በደላቸውን ይቅር እንድላቸው ነገረው ይላል። ይቅር እንደሚላቸው ነገረው ይላል። አዎ እና ምናል በዚህ ጊዜ የኒሪያን ልጅ ባሮክን ጠርቶ እኔ ተግዣለሁ፣ ወደ ቤተ መቅደስ መሄድ አልችልም። ስለዚህ የምነግርህን ጻፍና በጾም ቀን ህዝቡ ሲሰበሰብ አንብብ ብሎ ሰጠው ይላል። ምንድን ነው? ከሰዎች ችግር የተነሳ ኤርምያስም ምን አለው? ያንተ ጸሎትና እንባ እንደ ምሰሶ ገትሮ ይዞ ነበረ። አሁን ላይ ግን እነሱ በራሳቸው እኔን ለምነው ምንም ስራ ሊሰሩ ስላልቻሉ ወደ ባቢሎን እንዲጋዙ አድርጊያለሁ። ከለዳውያን መጥተው እንዲማርኳቸው አድርጊያለሁ። ይልቁንም አንተ ሄደህ በዚህ ህዝቤን አጽናና፣ ተስፋ እንዳይቆርጡ ብሎት ነበርና እኔ ልጋዝ ነው አብሬ አንተ ይህን ጣፍ አለና ለወንድሙ ነገረ ይላል። ባሮክም በጸሐፊው ልጅ በገማርያ እንዲህ አለ። በአደባባይ ሆኖ የጻፈውን አነበበው። ምንድን ነው ያለው? በጾም ቀን በአደባባይ ሆነ አነበበው ነው። በጾም ቀን በአደባባይ ሆነ፣ በሱባዔ ቀን ማለት ነው። እግዚአብሔር በጾም ቀን በምህላ ይሰማልና አንበዋል። የንጉሥ አለቆች ይሁዲን ልከው እንዲያመጡት አደረጉት። የሆነው ምን ነው? አንተና ኤርምያስ ሽሹ፣ ማንም አይወቅ አሉትና ደብዳቤውን ኢዮአቄም እሳት እየሞቀ ተቀምጦ ሳለ በይሁዳ ተነበበለት ይላል። ሲነበብለት ሲሰማም የፊቱን በመቀስ እየቆረጠ ከእሳት ጨምሮታል። ምኑን? ደብዳቤውን። በእውነት ተጽፎ የተሰጠውን ደብዳቤ መዓት የምታወሩ መዓት የምትናገሩ እየኖርን እንደማንኖር እየተደሰትን ደስታ እንደሌለ እየተደሰትን ሐዘን እንደመላን አድርጋችሁ ምጽፍ ብሎ አቃጠለው ይላል። ይህንም ካቃጠለ በኋላ ኤርምያስ እንደገና ለኢዮአቄም የባቢሎን ንጉሥ እንደሚመጣ ሕዝቦቿን እንደሚማርክ ተነበየለት ይላል። በቃ የሚማርክ መጧል። ከለዳውያን መጥተዋል። የባቢሎን ንጉሥ መጥቷል። በቃ እስራኤል ሕዝብ ይማረካል፣ ይወርዳል። 70 ዘመን ቀላል ነገር አይደለም። ይህንን ተነበየለት ይላል። ኤርምያስ 36 1 እስከ 32 ያለ ኃይለ ቃል ነው። እዚያው ማንበብ ነው። ምን ይላል? ኢዮአቄምም 11 ዓመት እንደነገሰ ናቡከደነጾር በሰንሰለት አስሮ ወደ ባቢሎን ወሰደው። አየው፣ ተመለስ ሲሉት አለመመለስ የሚያመጣው ጣጣ ይሄ ነው። የእስራኤልን ንጉሥ የባቢሎን ንጉሥ ደንበር ደፍሮ ገብቶ በሰንሰለት አስሮ ይዞት ሄደ። ለምን? ተመለስ ይባላል መለስ ማለት፣ ስማ ቢባላል ሰማ ማለት። አየው
ይሄ ነው እንግዲህ ወሰደ ይላል። በእርሱም ፋንታ ልጁ ዮአኪን ነገሰ። ኢኮንያን 3 ወር ከ10 ቀን እንደነገሰ በእግዚአብሔር ፊት ክፉ አደረገ። ናቡከደነጾር ከከበሩ የቤተ መቅደስ ንዋያት ጋራ ማርኮ ወደ ባቢሎን አወረደው ይላል። ከከበሩ ጋር በቤተ መቅደስ ውስጥ የነበሩ በኢየሩሳሌም የነበሩ ንዋየ ቅድሳት ምንድን ነው ይሄ ዘመን ተሻጋሪ የሆኑ ቅርሶች ነበሩ። እነዚያን ሁሉ ሰብስቦ ይዞ ሄደ። በነገራችን ላይ ዝርፊያ ከተባለ ምርኮ ከተባለ የማይማረክ የለም። ፍልስጤማውያን እኮ ወደ ዳዊት ከተማ ገብተው ምንነው በኤሊ ምክንያት በልጆቹ በአፍኒና በፊንያስ ምክንያት ምንድን ያደርጉ ታቦተ ጽዮንን ጨምረው እኮ ማርከው ሄደዋል እኮ። ይሄ ነው እንግዲህ የኢየሩሳሌምን ጦርነት ብናስብ ለምሳሌ አሁን ወደ ፋርስ ባቢሎን ተማርኮ የነበሩ መስቀሉ ነው። መስቀሉን ሁሉ እየማረኩ ታቦታት እየማረኩ መጻሕፍትን እየማረኩ ይወስዳሉ። አዎ ምክንያቱም የሃይማኖት ጉዳይ ስስ ብልት ነው፣ ሴንሲቲቭ ስለሆነ ማለት ነው። ስለዚህ ሰው ለሃይማኖቱ ስለሚሞት ማለት ነው። አዎ እንጨት ብትቆርጥበት ተራራ ብትንድበት ጉዳይ ላይ ሊሆን ይችላል። በሃይማኖቱ ስትመጣበት ግን እንደ ሃይማኖት የታመነ ነው እና ህዝቡ እዚህ ላይ ስስ ብልት አይተው አዎ ነገስታት እነዚያ ከሃዲዎች እየመጡ ታቦት ጽላት ይወስዱ መስቀል ይወስዱ እንደነበረ ቅዱሳት መጻሕፍት ይናገራሉ ማለት ነው። ይህንን ነው እየነገረን ያለ እና የሚገርመው ነገር ከዚያም ናቡከደነጾር ሴዴቅያስን አንግሶ ተመለሰ ይላል። ሴዴቅያስም የኤርምያስን ምክር ከመስማት በስተቀር አይቀበለውም ነበር ይላል። እሱም ክፉ አደረገ ይላል። ያልታደለ እንግዲህ እዚህ ጋር ወንበሩ ያሚቀመጣል የእግዚአብሔር ፈቃድ አይሞላም። ደግሞ እድሜያቸውም ያጥራል። እዚያ ላይ እንደምንመለከተው ማለት ነው። ኤርምያስ የእግዚአብሔር ነቢይ ነው። ያኛው እንግዲህ መሪ ነው። መሪው የኤርምያስን ንግግር አልቀበልም ማለት አለመቀበሉ የሚጎዳው ማለት ነው ራሱ ነው የሚጎዳው። ባየነው ደረጃ እየጎዳ ያለ መቀበል ኤርምያስን አስይዞ በአዘቅት እንዳስወረወረው ወይም እንዳስጣለው ይነገራል። በዚህ ጊዜ አቢሜሌክ የተባለ ኢትዮጵያዊ በቅዱስ ሚካኤል ተራዳይነት አውጥቶታል ይላል። አዎ ምንድን ነው ያደረገው? አልሰማህም ብሎ ማለት ነው። ኤርምያስን አልሰማህም ብሎ እንደገና እጅና እግሩን አሳሰረና እንደ ዮሴፍ ማለት ነው። ዮሴፍን ወንድሞቹ ወደ ገደል እጅና እግሩን አስረው እንደጣሉት ይህንም እንግዲህ የእግዚአብሔር ኤርምያስን እስራኤልን የሚያጽናና በግዞት በስደት የእግዚአብሔር ነቢይ ነው፣ ከእግዚአብሔር ጋር የሚነጋገር ነው። ይህንም ምን አደረገ? እጅና እግሩን አሰረና ወደ ገደል ጨመረው። የሚገርም ነገር ይህን ነው የሚነግረን። አዎ ወዲያውኑ ግን ኢትዮጵያዊ አቢሜሌክ የተባለ ጀግና የኢትዮጵያ ታሪኳ ነው። የኢትዮጵያ ወጣት አቢሜሌክ የተባለ ጀግና ገመድ ይዞ ሄዶ ወደ ጉድጓዱ ሰዶ ክንድና ክንድህን በገመዱ አስገባ ብሎ ጎትቶ አውጥቶታል። 30 ወጣት ይዞ ሄዶ ማለት ነው። የኢትዮጵያ ታሪክ ይሄ ነው አይደለም? በሀገሩ በስደት እንኳን ያሉ ኢትዮጵያውያን የወደቀ ከገደል ውስጥ የሚያወጡና የተራበ የሚያበሉ፣ የተጠማ የሚያጠጡ፣ የታረዘ የሚያለብሱ የኢትዮጵያ ታሪክ ይሄ ነው። በእኛ ዘመን ደግሞ እንግዲህ እንደው ዝም ብለን አፋፍ ላይ ያገኘነውን ሁሉ ወደ ገደል መጨመር ነው፣ ወደ ጉድጓድ መጨመር። የአሁኑ ትውልድ በጣም ይከብዳል። የትናንቶቹ ደግሞ እንዲህ አይነት ነበሩ ይላል። ሴዴቅያስ በሹሙ በናቡከደነጾር ላይ ስለአመፀ መጥቶ ኢየሩሳሌምን ከበባት። ኋላ መዋጋት ባይችል የሞተ መስሎ ተከፍኖ ሲወጣ ህዝቡ ግርግር ሲል አይቶ ንጉሱ ምንድን ነው አለ ይላል። እነሆ ሰው መውጫውን ከእግዚአብሔር ጋር ሲያደርግ እንጂ በራሱ ጥበብ ማምለጥ አይቻልም። እግዚአብሔርን ይዞ ግን እግዚአብሔር የማርያም መቀነት ይሰጣል፣ መውጫ ማለት ነው ይችላል። የአይሁድ ንጉሥ ሴዴቅያስ ሙቶ ሊቀብሩት ይወስዱታል አሉት። እሱንማ አልቅሼ በቀበርኩት ነበር ብሎ አምጡት አለ። ቢወስዱት አይኑ ቁልጭ ቁልጭ ይላል። እንደው የሚገርም እኮ ነው። ሰው እግዚአብሔርን ካላመነ መጨረሻ ከውርደት ላይ ውርደት ነው የሚያጋጠመው ማለት ነው። መዋጋት ባይችል የሞተ መስሎ ተከፍኖ ሲወጣ ህዝቡ ግርግር ሲል አይቶ ንጉሱ ምንድን ነው አለ ይላል። የአይሁድ ንጉሥ ሴዴቅያስ ሙቶ ሊቀብሩት ይወስዱታል አሉት። እሱንማ አልቅሼ በቀበርኩት ነበር ብሎ አምጡት አለ። ቢወስዱት አይኑ ቁልጭ ቁልጭ ይላል። ወይ አትዋጋ ወይ አትገብር፣ እኔን ከዚህ አስቀምጠህ የት ትሄዳለህ ቢለው ዝም አለ። መኳንንቱን ፍረዱልኝ አለ። መኳንንቱም ሞት ይገባዋል አሉት። አለቃቸውንም በሰይፍ እንዲሞት ፈረዱበት። እሱም በሰይፍ እንደተገደለ ይነገራል። እንደውም ምንድነው የሚሉ በፈረስ ጭራ እያስጎተተ በባቢሎን አውርዶት ባቄላ ሲፈጭ
እንደውም ሙቷል ነው የሚለው። አንዳንድ ጊዜ ክብርን አለመጠበቅ፣ ለምሳሌ ሶምሶንን እንውሰደው። ከ13ቱ መሳፍንት አንዱ በትንቢት የተወለደ ነው። ይልቁንም ደግሞ የተባረከ ነው። ግን ያንን የተሰጠውን ጸጋ ባለመጠቀሙ መጨረሻ ላይ በሴት ምክንያት ዓይኑ ወጦ የባቄላ ወፍጮ ይዞ እየፈጨ እንደሞተ አይተናል። ክብር ባለመጠበቅ የሚመጣ ውርደት ከባድ ነው። ከዚህ እግዚአብሔር ሁላችንንም ይሰውረን እና ምን ይላል? ጎዶልያስ ተሹሞ ኤርምያስ በዚሁ እንዲቀመጥ አደረገ። በኢየሩሳሌምም ጎዶልያስን ሾሞ ኤርምያስ በዚያው እንዲቀመጥ አደረገ። ነገር ግን የቀሩት አይሁድ ወደ ግብፅ ሲወርዱ አቢሜሌክና ባሮክ የሚባሉ ደቀ መዛሙርት አሉት። ስለ ኢየሩሳሌም ጥፋት ሲጸልይ ሲያዝን እየሰሙ ኢታሬየነ ሙስና ለኢየሩሳሌም፣ የኢየሩሳሌምን ጥፋቷን አታሳየን እያሉ ይጸልዩ ነበራል። ሲንናገረው ኢታሬየኒ ሙስና ለኢየሩሳሌም ነው ያሉት አይደል? ኢታሬየነ ሙስና ለኢየሩሳሌም ነው ያሉ አይደል? እኛ ደግሞ እንበል ኢታሬየነ ሙስና ለኢትዮጵያ፣ የኢትዮጵያን ጥፋት አታሳየን ነው። እነሱ ኢታሬየነ ሙስና ለኢየሩሳሌም፣ የኢየሩሳሌምን ጥፋቷን አታሳየን ነው ያሉ። እኛ ደግሞ የኢትዮጵያን ጥፋቷን አታሳየን ነው። ከዕለታት አንድ ቀን እግዚአብሔር ኢየሩሳሌምን እኔ መጀመሪያ ካላጠፋኋት አሕዛብ መግባት አይችሉም ብሎ እንደምትጠፋ ሲነግረው ልብሱን ቀዶ ትቢያ ነስንሶ ሲያለቅስ አይቶ ጠየቀው ይላል። ልብሱን ቀደደ፣ ትቢያ ነሰነሰ፣ አለቀሰ፣ ጠየቀው። እሱም ከዛሬ ጀምሮ እነዚህን ወገኖች ይቅር አይላቸውምና እስከ ሌሊት 6 ሰዓት አብረው ሲጸልዩ መላእክት ውጋ ውጋ የሚል ነጋሪት ድምፅ አሰሙ። ያንን ጊዜ አንዲት ነገር እስከምለምን ሀገሪቱን አታጥፋ ብሎ ጸለየ ይላል። ማን? ኤርምያስ። ምን ብሎ? ጌታም ተናገር አለው። በዚህ ጊዜ ስለምናገለግልበት ነዋየ ቅድሳት ምን ላደርግ አለው። ወስደህ ለምድር አደራ ስጣት አለው። በምድርም አደራ ለምድርም አደራ ሰጣት ይላል። ለምድር አደራ ሰጣት። የቤተ መቅደስንም ቁልፍ ለፀሐይ አደራ ሰጣት አለው። በዚያም አንድም ከዚያም እኔን ከሀገሬ ሰዎች ይልቅ ለጠበቀኝ ለኢትዮጵያዊው አቤሜሌክ የማደርገውን ንገረኛል። ይገርማል። እኔን ከጉድጓድ አውጥቶ ከአውሬ ላዳነኝ ለታደገኝ ለኤርምያስ የማደርገውን ንገረኝ። የቤተ መቅደሱን ንዋየ ቅድሳት ለምድር ከሰጠውኝ ቁልፉን ለፀሐይ ከሰጠውኝ ኤርምያስ ምን አለ? እነሆ አቤሜሌክ ምን ይሆን አለ ኤርምያስ። ይህንን ሲል ነው እንግዲህ ለጠበቀኝ ምን ላድርገው ሲለው ለታመሙ ወገኖች ትንሽ በለስ አምጣ ብለህ አግሪጳስ ወደሚባል ተራራ ላከው አለው። ባሮክንም መቃብረ ነገሥት አስጠብቀው፣ አንተም ወደ ባቢሎን ሂደህ አስተምራቸው፣ ምከራቸው፣ ገጻቸው፣ ተስፋ ስጣቸው። እሱም ከሕዝቡ ጋር ግብፅ ባቢሎን ወርዶ 70 ዘመን ሲያስተምር ኑሯል ይላል። ማንም ኤርምያስ በስደት ሀገር ባቢሎን ወርዶ ማለት ነው። አቤሜሌክም በለስ ቆርጦ ሊያርፍ እንደተቀመጠ 66 ዘመን ተኝቶ ኖረና ተነስቶ ከባሮክ ተገናኝቶ ለሚጠት 4 ዓመት እንደቀረው ተረዳ፣ አወቀ። ይገርመኛል። እኔ እንደውም ምንድን ነው የሚለው ደብዳቤ ጽፈው የሚወስድላቸው አጠው ሲያስቡ የታዘዘ ንስር መጣና እነሱንም ከበለሱ ጋር ደብዳቤውን ቋጥረው ላኩት ይላል። ከደብዳቤውንም ሁሉንም ነገር እነሱን ማን ላክ? ወደ ኤርምያስ ወደ ባቢሎን። እኛ ያለነው ኢየሩሳሌም። አንዱ በለስ ተሸክሞ አስቀበለስ ይዞ ክትክታ ስር ቁጭ ብሏል። አንዱ ደግሞ መቃብረ ነገሥት እየጠበቀ በመቃብር ነው ያለው። አሁን እንግዲህ ለሚጠት 4 ዓመት ቀርጧል ብለን ደብዳቤ እንጻፍ፣ ግን ማን ይውሰደልን እያሉ ሲጨነቁ አሞራ መጣና እኔ ልውሰድላችሁ አላቸው ይላል። በነገራችን ላይ እግዚአብሔር በተለያየ መልኩ ሰዎችን ይረዳል፣ ያስተምራል። ለሰው የማይቻለው በሰው የማይፈጸመው ነገር እግዚአብሔር በተለያየ መልኩ ያስፈጽማልና ከንጉሥ አስፈቅዶ የሚገርመው ነገር ኤርምያስ ከንጉሥ አስፈቅዶ አንድ ሰው ሞቶበት ለመቅበር እየሄደ ባለበት ሰዓት ላይ ቁራው ይላል ሄዶ ያም ንስር ኤርምያስ ሰው ሞቶበት ከንጉሥ አስፈቅዶ ለመቅበር ከግንብ ስር ሳለ ከምሰሶ አርፎ አምላክ የመረጠ ኤርምያስ ሆይ ማነው? ቁራው እኮ ነው እንዴ! የበለዓም አህያ አፋውጣ ተናግዳለች። የቢታንያ
ድንጋዮችም እግዚአብሔርን አመስግነዋል አይደል? እንዲህ ምንም የሚያስደንቅ ነገር የለም። ሬሳውንም ንስሩ በእግሩ ረግጦ አስነሳውና መልእክቱን ለተሰበሰበው ሰው በቃል ሰብአዊ አነበበው ይላል። አሞራው እንደ ሰው አነበበው። ምኑን? ለሚጠት 4 ዓመት ቀርቶታልና ከአሕዛብ ወገን የተጋባችሁ ፍቱ፣ ያጠፋችሁ፣ ትእዛዝ የሻራችሁ፣ ሕግ የጣሳችሁ እነሆ ንስሐ ግቡ ብለው ጽፈው ነው የላኩት። ያንን አሞራው አነበበው ይላል። የሚገርም ነገር ነው። እግዚአብሔር እንግዲህ የሚሰራው ስራ ይህንን ነው ማለት ነው። መልእክቱን ለተሰበሰበው ሰው በቃል ሰብአዊ አነበበው። ኤርምያስን እንደሚመለሱ ዘሩባቤል እንደሚነግስ ሲያጽናና ቆይቶ ከአሕዛብም ያልተቀላቀሉትን ይዞ ኢየሩሳሌም ገባ ይላል። ከ4 ዓመት በኋላ የተቀላቀለህ እዛው ኑር፣ ያልተቀላቀላችሁ ግን ተከተሉ ብሎ ከ70 ዓመት በኋላ ሕዝቡን ሰብስቦ ወደ ኢየሩሳሌም ገባ። በዚያም ንስሐ እንዲገቡ እየመከራቸው ኑሯል ይላል። ኤርምያስ 52 ምዕራፍ ያለው የትንቢት መጽሐፍ፣ 5 ምዕራፍ ያለው የልቅሶና የሐዘን ሰቆቃው ኤርምያስ ይባላል። የኤርምያስ ልቅሶ፣ የኤርምያስ ዋይታ፣ የኤርምያስ ወደ እግዚአብሔርን ማልቀስና መለመን መጸለይ የሚገልጥ 5 ምዕራፍ ያለው ሰቆቃው ኤርምያስ የሚባል አለው። የልቅሶና የሐዘን መጽሐፍ ጽፏል። በመጨረሻም በድንጋይ ተወግሮ፣ በነገራችን ላይ ኢሳይያስ በመጋዝ ተሰንጥቆ ነው የሞተው፣ አበይት ነቢያት ማለት ነው። ኤርምያስ በድንጋይ፣ ሕዝቅኤል በድንጋይ፣ ዳንኤል በድንጋይ ነው። እነዚህ አበይት ነቢያት ሁሉም በስቃይ ነው ያረፉት። ኢሳይያስን በመጋዝ ሰንጥቀው። ለዚህ ነው ምንድን ነው ያለው? ቦዘ ወገሩ የወገሩት አለ፣ ወቦዘ ቀተሉ የገደሉት አለ፣ ወቦዘ ቀሰፉ የገረፉት አለ፣ በመጋዝ የሰነጠቁት አለ፣ በድንጋይ የወገሩት አለ፣ በስለት የወጉት አለ እያለ የዕብራውያን 11:34 ጀምሮ ስታነቡት እዚያ ላይ ታገኙታላችሁ። እና ምን አለ? በመጨረሻ በድንጋይ ተወግሮ ግንቦት 5 ቀን እረፍቱ ነው። ግንቦት 5 ቀን የኤርምያስ የነቢዩ የእረፍት ቀኑ ነው ማለት ነው። ኤርምያስ በእግዚአብሔር መመረጡ፣ ለኢየሩሳሌም ማልቀሱ፣ እስራኤልን ማስተማሩ፣ ትንቢት መናገሩ፣ በአዘቅት መወርወሩ፣ በድንጋይ ተወግሮ ማረፉ፣ ይልቁንም ደግሞ የኢየሩሳሌምን ጥፋቷን አታሳየኝ ብሎ መጸለዩ እነሆ ከ70 ዘመን በኋላ ከአሕዛብ ጋር ያልተደባለቁትን ኢየሩሳሌም ሕዝቦች ይዞ ተመልሶ ወደ ኢየሩሳሌም መግባቱ ከገባ በኋላ ባለ 52 ምዕራፍ ትንቢተ ኤርምያስን ጽፎ ባለ 5 ምዕራፍ ሰቆቃ ኤርምያስን ጽፎ በግንቦት 5 ቀን አርፏል ማለት ነው። የነቢዩ በረከት ረድኤት፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት በሕይወታችን እንዳይለየን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ማታ ላይ 11 ሰዓት ረቡዕ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን በየሳምንቱ ረቡዕ ልዩ ጉባኤ ያለን መምህራን ዘማሪያን ተጋብዘዋል። አሁን ላይ ታሪኩን የሰማነው የነቢዩ ኤርምያስን ታሪክ ደግሞ እንደገና ደግሞ በዝማሬ እንደገና ደግሞ በተጋበዙት መምህር ደግሞ እዚያ ላይ ደግሞ በደብረ ይባቤ ቅዱስ ያሬድ አዲስ አበባ ብቸኛ የሆነው በአዲስ አበባ ከተማ ላይ ብቸኛው የቅዱስ ያሬድ ቤተክርስቲያን እሱ ላይ ደግሞ እንሰማለን። ስለነበረን ጊዜ እግዚአብሔር አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። በትንሿ መስኮት ትልቁን የእግዚአብሔርን ሐሳብ ሰምተን ከክፉነት ደግነት፣ ከመቀማት መስጠት፣ ከመዝረፍ ለሰው መትረፍ፣ ይልቁንም ደግሞ ከመግደል ማዳን፣ ከማሳደድ ሰውን ወገን ማድረግ ይበልጣልና በአጠቃላይ መልካሙን እንድናልፍ የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ኤርምያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው እና መጥፎችን ዝቅ ያደርጋል፣ ደጎቹን ከፍ ያደርጋል፣ ትሑታኑን ከፍ ያደርጋል። በራሳቸው ደግሞ ትዕቢተኞችን ደግሞ እግዚአብሔር ዝቅ ያደርጋል። እግዚአብሔር በሀብቱ የሚመጻደቀውን ድሃ ያደርገዋል፣ ድሃውን ደግሞ የሚያከብረውን ከፍ ያደርገዋል፣ ባለጸጋ ያደርገዋል። ባለስልጣኑን ያወርደዋል፣ ከታች ያለውን ደግሞ ወደ ላይ ያወጣዋል። እንዲህ የሚያደርግ እግዚአብሔር ነውና ስሙ ለዘላለም የከበረና የተመሰገነ ይሁን።